በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በእግዚአብሔር ስም አምነን ዛሬ ወደ እናንተ ይዘንላችሁ የቀረብነው የቅዱሳን ምክር ስለ የዋህነትና ትሕትናን በተመለከተ ይሆናል። በዚህ በምክረ ቅዱሳን ቻናላችን ላይ እንዲተላለፍ የምትፈልጉት ሁልጊዜ ልትሰሙት የምትፈልጉት የእግዚአብሔር ቃል ካለ ኮሜንት ላይ እያስቀመጣችሁ እናንተ በምትፈልጉት መልኩ የምናቀርብ መሆኑን እየገለጽን ድርሳን የተሰኘው መንፈሳዊ ቻናላችንን እየገባችሁ ሰብስክራይብ አድርጉ። ሊንኩን በመጀመሪያው የኮሜንት ሴክሽን ላይ ያስቀምጠናል። የቅዱሳን የሕይወት ታሪክና የሰማዕታት እንዲሁም ተጋድሏቸውን በተመለከተ ሌሎችም መንፈሳዊ ይዘት ያላቸው መንፈሳዊ ቪዲዮዎች ስለሚለቀቁበት እየገባችሁ ሰብስክራይብ በማድረግ ቻናሉን ለማሳደግ የበኩላችሁን አስተዋጽኦ አድርጉ። ትሕትና ከመልካምነት ሁሉ ያማረ ውድና ታላቅ መልካምነት ነው። ትምክህትና ኩራት ደግሞ መጀመሪያውን የሰው ልጅ ውድቀት ያስከተለ የክፋት ሁሉ መንስኤ ነው። ትሕትና ፍቱን መድኃኒት ነው። ስለ ትሕትና ለማወቅ ትፈልጋለህ? ለዚያ ከሆነ ራስህን ወቅ፣ ራስህን መርምር። እንደ እውነት ከሆነ አንተ ምንም ነህ፣ ለምንም የማትገባም ነህ። ያሉህ ጸጋዎችና ተሰጥኦዎች ሁሉ ከእርሱ ናቸውና ሁሉም ነገርም ከእርሱ ነውና በአንተ መመካት ምክንያት ለእግዚአብሔር የሚገባውን ክብር አትስረቅ። በአንተ ዘንድ ብርሃን ቢኖር ከራስህ ዘንድ እንዳይመስልህ፣ ይህንን ጸጋ ካደለ ከብርሃን ምንጭ ነው እንጂ። ትሕትና የበጎነቶች ሁሉ እናት ናት፣ የፍቅር መሰረት፣ የጸጥታ ወደብ፣ ወደ ፍጹምነት መወጣጫ ገመድ፣ የቁጣ ማብረጃ፣ የመንፈስ ማረጋጊያና ሰላም፣ ወደ ነፍስ የምትገባበት በር ትሕትና ነው። ትሕትና የመታዘዝ መሰረት፣ የጥበብ ሁሉ ፍጻሜ፣ ክርስቲያን ነፍስ ብርህት እንድትሆን ሕሊናም የሚያበራበት መንገድ ነው። ትሕትና ሊወሰድ ወይም ሊሰረቅ የማይችል በጥበብ የተሞላ ሀብት ነው። የበጎነት ሁሉ በር፣ የሰላምና የጸጥታ ሁሉ ቁልፍ፣ የፍጹምነት መክፈቻ፣ የእርቅና የሰላም ማሰሪያ፣ ፍቅርን ጠብቆ ማቆያ፣ ለሕሊና በሚሆን ሰላም የተሞላ መርከብ፣ ሁሉም በጎነቶች ምንጭ ነው። ትሕትናን ተማር፣ ያን ጊዜ ነፍስህ በቅድስና ታድጋለች። ትሑት ከሆንክ እግዚአብሔርን ሕግጋትና ትእዛዛትን ሁሉ ያለአንዳች ድካምና ጭንቀት ትጠብቃለህ። እምነትህ ጠንካራ፣ ተስፋም የጸና ይሆናል። ከአፈር እንደተፈጠርክና ወደ አፈርም እንደምትመለስ አስታውስ። ዘፍጥረት 3 ቁጥር 19። ስለዚህ ተስፋ ሁሉ ያለህን ነገር ሁሉ በእርሱና ከእርሱ በተቀበልከው በእግዚአብሔር ላይ አድርግ። ፍቅር ከትሕትና ጋር ሲሆን በሌሎች መልካም ነገርና ስኬት እንድትደሰት ስለሚያደርግህ ትሕትና ያለማስመሰልና ሽንገላ እውነተኛ የእግዚአብሔር ወዳጅ እንድትሆን ያደርግሃል። በትሕትና ውስጥ የራስህ ድካምና በደል ማስታወሻ እንጂ በሌሎች ጸጋና መልካም ነገር መቅናት፣ የሌሎችን ስህተት መንቀስና ስለ ውድቀታቸው መንቀፍም የለም። ትሑት ከሆንክ ሰዎችን ከልብህ ትወዳለህ፣ ታከብራለህ፣ በጥሩ ሁኔታም ትግባባቸዋለህ። ያለ ቁጣና ጠብ በሰላም ከሁሉ ጋር ትኖራለህ። አንተ ተረስተህ ሌሎች ከዝና ጫፍ ሲደርሱ ወይም ሌሎች ከፍ ያለ የሥራ ኃላፊነት ኖሯቸው የአንተ ዝቅተኛ ሲሆን ትሕትና ካለህ አትረበሽም። በመከራ ስትፈተን በትዕግስት ስቃይን ትቋቋማለህ። ራስን እየወቀስክም ትጸጸታለህ። የሚደርስብህን መከራ እንደሚገባ እምነት ትቀበላለህ። ትሑት ከሆንክ ሳትቆጣና ሳትታወቅ ሁሉን በጸጥታና በእርጋታ ትቋቋማለህ።
ከነቢዩም ጋር አብረህ እንዴት ትላለህ? እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ። አምላኬም ይሰማኛል። ጠላቴ ሆይ ብወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና። በእኔ ላይ ደስ አይበልሽ፣ በእግዚአብሔር ላይ ኃጢአት ሰርቻለሁና። እስኪሟገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቁጣውን ታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ። ሚክያስ 7 ከቁጥር 7 እስከ 9። የዋህነት ግጭትን ስለማይቀበል ትህትናም ከጠብ ስለሚያሸሽ ትሁት ከሆንክ ሰላምን፣ ምቾትን፣ እርጋታን ታገኛለህ። በትዕቢት ጠብ ብቻ ይሆናል። ጥበብ ግን ምክርን በሚቀበሉ ዘንድ ናት። ምሳሌ 13 ከቁጥር 10። የዋሆች ብፁዓን ናቸው ምድርን ይወርሳሉና። ማቴዎስ 5 ከቁጥር 5። ትህትና የሚባለው የተዋረደውና ዝቅ ያልኩ ነኝ ሲል ወይም ደግሞ ያደፈ ልብስ ሲለብስ ወይም ዝቅተኛ ስራዎችን ሲሰራ እንዳይመስልህ። ትህትና ይህ ቢሆን ኖሮ ሁሉም ሰው ትሁት መሆን ይችል ነበር። ትህትና ማለት ረጋ ማለትና ድምፅን ቀንሶ መናገር፣ ማቀርቀር እንዳይመስልህ። ትህትና ማለት ስለ እግዚአብሔር ብለህ መዋረድን ለመቀበል የምታሳየው ጥንካሬ፣ በደለኛ መሆንህን አውቀህ በመጸጸት መከራዎችን በትዕግስት መቋቋም ነው። ይህን ማድረግ ከቻልክ እውነተኛ ትሁት ልትሆን ትችላለህ። ራስህን መርምር። አንተ ማን ነህ? አሁን ምንድነህ? ኋላስ ምን ትሆናለህ? እኛ ከንቱና ኢምንት እንደሆንን አታውቅምን? የተፈጠርከውም ከአፈር ነው። አሁንም ሥጋ በቆሻሻ ተሞልቷል፣ ነፍስም በትልቅ ሸክም ደክማለች። አበቦችንና ዛፎችን አተኩረ ተመልከታቸው፣ ከአንተ ሰውነት ይልቅ የተዋቡ ናቸው። ዛፎች ቅባትን፣ ጣፋጭ ፍሬዎችንና መልካም መዓዛ ያስገኙ የለምን? የአንተ ሰውነት ግን እድፍና ቆሻሻ ያወጣል። የሕይወትን ፍጻሜ አስብ። ሰውነትህ ወደ ትቢያና አመድ የሚቀየር አይደለምን? ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና። ያዕቆብ 4 ከቁጥር 14። ሰውነትህን ተመልከት፣ እንደሚጠፋ የሳር አበባ ሆኖ ታገኘዋለህ። ሰውነትህን ተመልከት፣ እንደሚጠፋ የሳር አበባ ሆኖ ታገኘዋለህ። ያዕቆብ 1 ከቁጥር 10። ዓለማዊ ምኞቶች ተስፋ ሳይኖራቸው ወደ መቃብር እንደሚወርዱ አስብ። አእምሮህን ልብ ብለህ መዝነው። ደካማ ሁሉን ነገር መረዳትና ማስታወስ የማይችል ደካማ ሆኖ ታገኘዋለህ። ልብህን ፈትሸው። ባዶ ወናና ሐኬተኛ ሆኖ ታገኘዋለህ። ስሜትህን ፈትሽ። ደካማ ሆኖ ታገኘዋለህ። በአንተ ውስጥ ያለው ነገር ሁሉ የተናቀና ምንም ሊከበር የማይገባው እንደሆነ ትረዳለህ። በዚህ ሕይወት አንተ በነፋስ እንደሚነዳ ቅጠል በአየርም ላይ እንዳለ ላባ ነህ። አንድ ጊዜ በፈተናዎች ትጎዳለህ፣ ሌላ ጊዜ ደግሞ በመከራና ችግር ታዝናለህ። በሶስተኛው ጊዜ በቁጣ ትነዳለህ፣ በአራተኛው ደግሞ በኃጢአት ትማረካለህ። አንዴ በትዕቢት ስትኮፈስ፣ በፍርሃት ስትወጠር፣ በጭንቀት ስትታወክ፣ አንዴ ደግሞ ምኞትህን ስትከተል ትኖራለህ። ስለዚህ ሕይወትህ የህመምና የምጥ መፈራረቅ ነው። እንዲህ ያለ ሰው ምንኛ ደካማና ምስኪን ነው። እርሱ ደካማ ባሪያ፣ የምኞቶቹና የልማዶች እስረኛ፣ ለፈቃዱ ተገዥ ሆኖ እያለ ራሱን አንዳች አድርጎ የሚያስብ ትምክህተኛና ትዕቢተኛ ይባላል። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል ይላል ያዕቆብ 4 ከቁጥር 10። ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል፣ ትህትናም ክብረትን ትቀድማለች። ምሳሌ 18 ከቁጥር 12።
እነዚህ ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ኢሳይያስ 26 ቁጥር 2። ለዘላለም የሚኖር ስሙ ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ ቀምጣለሁ። ኢሳይያስ 56 ቁጥር 15። ትሁት ሰው ራሱን በናቀና ትንሽነት በተሰማው ቁጥር እግዚአብሔርን ያከብራል፣ እግዚአብሔርም ከፍ ከፍ ያደርገዋል። እግዚአብሔር የሚያከብሩትን ያከብራልና። ትሁት ሰው ላለመከበር ቢሸሽም እንኳን ክብር ይከተለዋል። ትህትና ልክ እንደ በጎ መዓዛ ነው። በጠበቅከውና በሰወርከው ቁጥር የሚጣፍጥና ሽታው የሚዳረስ ይሆናል። ቅድስት ድንግል ማርያምም እንዳለችው ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ሉቃስ 1 ቁጥር 46። ትህትና ሐናንን ከፍ ከፍ አደረጋት፣ ዳዊትን በእስራኤል ዙፋን ላይ አስቀመጠው። አስቴርን የአርጤክስ ሚስት አደረጋት፣ ያዕቆብን ከወንድሙ ኤሳው በላይ ከፍ አደረገው። ቅዱሳንም ሁሉ በትህትና ከፍ ከፍ አሉ። ትህትናን ለሚሹ ሁሉ የተሰጠ ድንቅ ምክር ነው። ከንቱ ውዳሴን ለማስቀረት የሰራውን መልካም ነገር ለሌሎች አትግለጥ። ሰዎች አስተያየት እንዲሰጡ በሚጋብዝ መንገድ አንዳች ነገር አታደርግ ወይም አትናገር። ይህን ካደረግ ጌታ ዋጋህን ተቀብለሃል ይልሃል። ይልቅስ ወደ ኩራትና ትምክህት ከሚመራ ነገር ሁሉ ሽሽ። ትህትናን ውደድ። የትምክህትና የኩራት መንስኤዎች ሲከስሙ ደስ ይበልህ። ሰዎች ሲያሞግሱ ትህትናን ለመጨመር ምክንያት አድርገው፣ ሌሎችን በማመስገንም ደስ ይበልህ። በሰዎች ላይ አትመቀኝ፣ ነገር ግን የተቀደሰ ቅናትን ገንዘብ አድርግ። ዓላማ ሰዎችን ማስደሰት አይሆን። እግዚአብሔርን ደስ ስታሰኝ ግን ሰዎች ይረካሉ። ጥረትህ ሁሉ እግዚአብሔር ለማክበር ከፍ ከፍ ለማድረግ ይሁን። ሁሉ ከአንተ ዘንድ ነውና ሁሉ ከእጅህ የመጣ ነው፣ ሁሉም ያንተ ነው እያልክ ክብርን ሁሉ ለእግዚአብሔር ብቻ ስጥ እንጂ በሥራዎችህ እንዲታበይ ለልብ አትፍቀድለት። አንደኛ ዜና መዋዕል 29 ከቁጥር 14 እስከ 16። ልብ ለከንቱ ውዳሴ ለመታበይና ለመመካት ያለውን ምኞት አውጥተጣል። በዚህ ምድር ላይ ያለ ነገር ሁሉ ካንተ እንዳልሆነ ከብርሃናት አባት ከእግዚአብሔር እንደሆነ አውቀህ ያለህን ነገር ሁሉ ከአጠገብህ ላለው አትከልክል። ያዕቆብ 1 ከቁጥር 16። ልብህን ትሁትና የዋህ አድርገው። የዋህና ለስላሳ ሁን እንጂ ወደ ክፋትና መራገም አትመለስ። በመሸሽ ወይም በመታገስ ወይም ጸጥ በማለት ወይም መልካም ቃላትን በመናገር ከሌሎች ክፉነት ራስን አድን። ለሁሉም ሰው ትሁት፣ የተረጋጋና የዋህ ሁን። የዋህነትህንም ከደካማነት ነፃ አድርገው። ከወንድሞችና ከእህቶች ጋር በፍቅር ተመላለስ። በትህትናና በየዋህነትም ቅረባቸው። ታዛዣቸው ሁን። በወዳጅነት መንፈስ አነጋግራቸው፣ በፈገግታም አዋራቸው። ለእነርሱ ከልብ የሆነ አክብሮት ይኑርህ። የሚገባ ክብርና ስፍራንም ስጣቸው። በትህትናና በየዋህነትም ምሳሌ ሁናቸው። እግዚአብሔር የሚወደው መሆኑን አውቀህ በትዕግስት እንዲያጸና ሁሉን ከአምላካዊ እጆች ተቀበል። ትህትና ከእውቀት ይበልጣል። ትንሽ እውቀት ያለው ትሁት ድሃ ከሚኩራራና ከሚታበይ ሀብታም ፈላስፋ እጅግ ይሻላል።
ትንሽ ዕውቀት ያለው ትሁት ድሃ ከሚኩራራና ከሚታበይ ሀብታም ፍላስፋ እጅግ ይሻላል። የጥሩነትን ሕይወት ለመኖር ሙሉ መድከም ደግነት ከሌለበት ብዙ ዕውቀት ይሻላል። መልካምነት ከዕውቀት ይልቅ እጅግ ከፍ ያለና የሚማርክ እንደሆነ እወቅ። ትዕቢተኛ በሰውና በእግዚአብሔር የተጠላ ነውና ልብህን እንዲታበይ አትተወው። በዕውቀት አትታበይ፣ በእጅህም ሥራ አትመካ። ይልቅስ ትሑት ሆኖ መኖርን ተማር። በእግዚአብሔር ጸጋ እንጂ በአንተ ኃይልና ጥንካሬ አንዳች ልትቀበል እንደማይቻል እወቅ። ዕውቀትና ብልሃትን ያገኘ መስሎ ከተሰማ ያላያቸውና የማታውቃቸው ብዙ ነገሮች አስተውለህ ተመልከት። አእምሮ በሳይንስና በብዙ ዕውቀት ቢሞላ እንኳን እጅግ ጥልቅና ሰፊ ከሆነው ዕውቀት ገና ዳርቻው ላይ እንዳለ እመን። አለማወቅንና የዕውቀትን ውስንነት እመን። ፈጽሞ ራስን አንዳች አድርገህ አትቁጠር። ስለሌሎች በጎን አስብ። የላቀ ጥበብና ከፍተኛ መልካምነትም ይህ ነው። ምን እንደሚጥልህ አታውቅምና አንድ ሰው ሲወድቅ ስታይ ራራለት፣ እግዚአብሔር ፈጥኖ እንዲያነሳውም ለምንለት። መልካም ሰው ሆነ የምትቆይ መሆንህን ወይም ደግሞ በፈተና የምትወድቅ መሆንህን ፈጽመ አታውቅምና አንድ ሰው ትልቅ በደል ሲፈጽም ስታይ ራስህን ከእርሱ የሚሻል አድርገህ አትቁጠር። ሁላችንም ደካሞችና ከትዕቢት ወጥመድ እንዲጠብቀን የእግዚአብሔርን እርዳታ የምንፈልግ ነን። አንዳች ስህተት በራስ ላይ ስታገኝ ወይም መስተካከል ያለበት ነገር ሲኖርህ ትምክህትና ኩራት እንዳትታረምና እንዳትታደስ እንዲያደርግ አትፍቀድለት። ሌሎችን ምክር ከምስጋና ጋር ተቀበል፣ ራስን ለማረም ተጠቀምበት። ሌሎችንም ስትመክር በፍቅር በትህትናና በየዋህነት ይሁን። ክርስትና የዋህ፣ ሩህሩህ፣ ለስላሳ፣ የተረጋጋና ደስተኛ እንደሚያደርግ እያሳየ ለሌሎች ምሳሌ ሁን። ለትንሽ ትልቁ ትሁት ሁን። በእግዚአብሔርና በሰው ዘንድ የተወደድክ እንድትሆን የተረጋጋ ሁን። አንድ ትልቅ ነገር ባገኘ ጊዜ አትደነቅ። ይልቅስ ጸጋውን ላደለ ያንን ቸርነትም ላጎናጸፈ ለእግዚአብሔር ክብርን ስጥ። በአማረ ጸጥታ ወይም በወጣትነት ጉልበት አትመካ፣ ሁለቱም ይጠፋሉና። ትንሽ ሕመም የፊቱን ውበት ያጠፋል፣ የሰውን ኃይልም ያጠፋል። በሀብትም አትመካ፣ ሊወሰድ ሊጠፋ ወይም ሊሰረቅ ይችላልና። የከበሩና ኃያላን ወዳጆችንና ዘመዶችን አታሳይ። ትምክህትንም የእርሱ ለሆኑት ሁሉን በሚሰጠው በእግዚአብሔር ላይ አድርግ። ራስህን ከሌሎች እንደሚሻል አድርገህ አትቁጠረው። ይህ ከሆነ በሌሎች ዓይን የተናቅ ትሆናለህ። ራስህን ከሁሉ በታች አድርገህ አስብ። ይህ ካልሆነ እግዚአብሔር ይጥልሃል፣ ሰዎችም ይሰርዙሃል፣ ከልባቸውም አውጥተው ይጥሉሃል። አንዳች መልካም ነገር ካለ ወይንም ካገኘህ ሌሎች ከአንተ የተሻለ የሚበልጥ ነገር እንዳላቸው አስብ። የምትታበይና የምትመካ ከሆንክ አይሳካልህም፣ ብስጩም ትሆናለህ። ትሁትና የዋህ ከሆንክ ግን ሁሉም ይከናወንልሃል። ከከበሩና ከገነኑ ሰዎች ጋር መታየትን አትውደድ። ከትሑታንና ከምስኪኖች ጋር ሁን፣ ከመካከላቸውም በመሆን ደስ ይበልህ። ከእባብ የምትሸሸውን ያህል ከግብዝነት ሽሽ፣ ከልብህም አውጥተህ ጣለው። ውጭህ እንደ ውስጥህ ይሁን። የሚያደባ የሚያታልል ግብዝ እንዲሆን ለልብህ አትፍቀድለት። በእግዚአብሔር ፍጥረት ላይ ፈራጅ እንደሆንክ ይቆጥርብሃልና። ትንሽና ያረጀ ድሃ ብለህ ማንንም አትናቅ፣ አታንቋሽ። ሁሉን ሰው አክብር፣ ስሜታቸው እንዳይጎዳም ጠብቅላቸው። በመንገድ ላይ አካል ጉዳተኛ ስታይ ወደሚፈልግበት ምራው። መልካም ስራን ትንሽ ነገር ነው ብለህ
ራስን ከትህትናና በጎነት አታርቅ። ጌታ ሊያገለግል እንጂ ሊገለገል እንዳልመጣ በመረዳት ሌሎችን በማገልገል መልካም ምሳሌ ሁን። ማቴዎስ 20 ቁጥር 28። ሕሙማንንና እስረኞችን ጠይቅ፣ ድሆችና መጻተኞችንም ተቀበል። ደካማውን እርዳው፣ ያዘነውንም አጽናናው፣ የተሰበረውንም አጽና፣ አበርታው። በአደጋ ላሉትም መጠጊያ ሁናቸው። ለድሃው ርኅሩህና ታጋሽ ሁንለት። የሚጎዱህንም ሰዎች ይቅርታ ጠይቃቸው። የሚያሰቃዩህን ሰዎች መርቅ፣ የሚጠሉህንም ውደድ። አንድ ሰው ቢንቅህ ወይም ቢሰድብህ ደስ ይበልህ፣ ሐሴትንም አድርግ፣ ዋጋ በሰማይ እጥፍ የሆነ ነውና።